ማንም ገቢ ብለሽ አንቺ እኛ እንኳን እንሰራለን። አረብ ሀገር መጥተን እኮ ለለውጥ ነው ለብር ነው። ካልሰራሽ እኮ መኖር አትችይም። የቤት ኪራይ ለሌላ ነገር እኮ እንረዳለን እኮ። ግን ነገ ምን አይነት ስም ነው የምትሰጠው? በይ ምን አይነት ስም የሚቀመጣለኝ እንዴ? ሌላ ሰው በጥሩ ነገር ሲጠራ አንቺ ለምን በቆሻሻ ትጠሪያለሽ? ዋይ ለምን ሰው በሄድሽበት ለምን ስምሽን በቆሻሻ እንዲነሳ ፈለግሽ? እሱ ሳይሆን የደነዘሽ አንቺ ነሽ። እዛ ቤት ገብተሽ የደነዘሽ እዛ ነው አስገብቶ ያደነዘሽ አንቺ ነሽ። ምክንያቱ አንድ ሰው በክብሩ አይደራደርም። እኔ የቀረ ይቀራል እንጂ በክብሬ አልደራደርም። ላፈቅርም እችላለሁ፣ ልፈቀርም እችላለሁ። ግን ቅድሚያ ለራሴ ነው የምሰጠው። ቅድሚያ ለቤተሰቤ ነው የምሰጠው። ሁለተኛ ደግሞ ለልጄ ነው። አንቺ እኮ አንድ ለቤተሰብሽን አልሆንሽ፣ ለራስሽ አልሆንሽ፣ ለልጅሽ አልሆንሽ። ካዲያ ለምንድን ነው? እሺ ይሁን ብለን ተቀበል ነው። በምንም ሆኖ ባልሽን ተቀበልሽ ብለን እሺ የይቅርታ ልባላት አሉ። ግን ታዲያ ለምንድን ነው ሌላ ሰው እንዲዘልፍሽ የተፈቀደ? ኤዲት ማድረግ አይቻልም? በስነ ስርዓት ቪዲዮ መስራት አይቻልም? ለምንድን ነው ማንም ጫታም ማንም ሀለሌ ማንም ሰካራም እንዲሰድብሽ የተፈጠረ? ያለ ስምሽ ስም እንዲሰጥሽ ለምን ተፈለገ? ወይ በዚህ ልክ ለምን? አንቺ ብቻ 3 አመት መደፍደፍ ለምን ተፈለገ? ለምን? አንቺ ኦዲየንስ አጣሽ፣ ቪው አጣሽ፣ ገቢ ምንጭ አጣሽ። ሰው እኮ ሰርቼ የሚያይልኝ አጣው ካለ ኦኬ እውነቷ ነው። አይታይላትም፣ እንዲታይ ፈልጋ ነው ይባላል። ለለውጥ ፈልጋ ነው የምትሰራው ይባላል። አንቺ የሚያይልሽ ሰው አላጣሽ፣ የሚያበረታታ ሰው አላጣሽ። በምንድን ነው ታዲያ አንቺ እዚህ ላይ በዚህ የወረደ የቆሻሻ ስራ ለምን ትቀበያለሽ? አንቺ የራቆት እንዳልያዝሽን እኛ እናውቀዋለን፣ በምናውቀው መንገድ እናውቃለን። እንዳልያዝሽ እያወቅን እያለን ግን ለሌላ ሰው ስሙ እንዲጸዳ ተብሎ አንቺ ለምን ስምሽን ይጠፋል? ለምንድን ነው ሁል ጊዜ ለሌላ ሰው ብለሽ አንቺ ስምሽን የሚጠፋው? ሁል ጊዜ የአንቺ ቤተሰብ ስማቸው የሚጠፋ ለምን? አንቺ ለፈጣሪ እንኳን ትንሽ አትፈሪ? ገንዘብ እኮ ጠፊ ነው። ለዚህ ገንዘብ ስትይ ለምን ምን አረግሽ ሲልሽ ምንድነው ለፈጣሪሽ የምትጠይቂበት? እሺ የስደት ያሉ እህቶችሽ እኔ ኦዲየንሶች የሚኮርባቸው አይቀየሩብኝ ስትይ ለኛስ ትንሽ አታዝንኝልን? እኛም እኮ ስራ ፈታ አይደለንም። ከአንድ ቤት እኮ ከፍተን የምናሳድግሽ እኮ እንድታድግልን፣ ከማንም በላይ ከፍ ብለሽ እንድትታይ፣ ከማንም በላይ ተለውጠሽ እንደማንም አርቲስት ጀግና ሆነሽ ስምሽን በጥሩ ነገር እንዲጠራ እንጂ እንደ ቆሻሻ እንድትንቋሸሽ አይደለም። ማንም መጥቶ ወርዶ እንዲሰድብሽ አይደለም። ከኋላሽ የመጣ ራቆት የሚሄድ አይደለም ሊሰድብሽ የፈቀድነው እኛ እኮ ሩታ የምናውቃት እኮ ያቺ ጠንካራዋ ለራሷን ለቤተሰቧን የምታስከብር ነው። የሁሉ መስዋዕት የከፈልሽው ለምንድን ነው? መውደድ እኮ ኃጢአት አይደለም ሩታ። ለምንድን ነው ስምሽን መጥፋት የፈለግሽው? አይ እኔ በቃ ከሚዲያ ገለል መባል እፈልጋለሁ ካልሽ እኮ ያለ ምንም ምክንያት እኮ ገለል ትችያለሽ። ስምሽን ሳታጠፊ፣ ቤተሰብሽን ሳታስነኪ፣ ለራስሽ ሳታስነኪ፣ ልጅሽን ሳታስነኪ በራስሽ ፍቃድ እኔ በቃ አይመቸኝም ልጅ ማሳደግ እችላለሁ ብለሽ እኮ ገለል ትችያለሽ። ችግር የለውም። ግን በዚህ ልክ የወረደ ዘቀጠ ስራ ግን ምን አመጣው? ለምንድን ነው በዚህ ልክ? ለምን? ሚዲያውን ካስጠላሽ ከደበረሽ ሌላ ስራ መስራት ከፈለግሽ መላክ ትችያለሽ እህቴ። ግን ስምሽን መጥፋት ለምን አስፈለገ? ለምን በዚህ ልክ ቆሻሻ ነገሮች አንቺ እንድትቀበይ ይፈልጋል? ማንም ለማንም ብለሽ ማንም ትዳሩ ማስተካከል ያልቻለ ለማንም ዲቃላው ማሳደግ ያልቻለ ለነሱ እንዲያሳድጉ ብለሽ አንቺ ለምን ትሰደቢያለሽ? ዋይ እኔ ጥያቄ አለኝ። በዚህ ልክ እንዴ ባል ሆነ ከሌላ ካልሆነሽ አባት ሆነ ከሌላ ካልሆነ ታዲያ ለምን ምንድነው ገላ መታጣቀፉ? ምንድነው ትርጉሙ? እንዴ ስጋ ለስጋ መጣበቁ ምንድነው ትርጉሙ? እንዴ ዘውድ ካልሆነልሽ ከሌላ ካልሆነልሽ እንዴ ከማንም ጋር እንዴ ሁሉም ሰው እኮ ክብሩ የሚጠብቀው ራሱ ነው። እስኪ ሂጂ እያቸው ጓደኞች። እኔ ከማንም ጋር እንዳወዳድርሽ አልፈልግም። አንቺ የበላይ እንጂ የማንም ከማንም በላይ የምትወዳደር ሴት በኔ በኩል እኔ ከማንም በላይ ነሽ። ከማንም ደግሞ ላወዳድርሽ አልፈልግም። ምክንያቱም እኔ አንቺ ሩታና ሩታ ብቻ ነው ለኔ ጀግናዬ።
ያቺ ጠንካራዋ ያንቺ በራሷ ኮንፊደንስ የምትንቀሳቀሰው ያንቺ ቁማ ለራሷ አብራርታ ክብሯን ከፍ አርጋ የምትሄድ ሴት ነው የማውቀው። እሱ ሲሸሽ አንቺ ክብርሽን ከፍ አርገሽ የምትሄጂበት የነበረው ያዛን ጊዜ የት አለ? ያለ ስም ሲሰጠሽ አይደለም ብለሽ ደረትሽ ነፍተሽ የምትናገር የነበር የት አለ? ለምንድን ነው ስምሽ እንዲጠፋ የምትፈልጊው? ወይ ለምን አንፈልገው? ይሄ ስራ ሴት ልጅ ላይ ዝቅ የምትልበት አንፈልገው። አንድ ሴት ልጅ ላይ የምትጨቆንበት አንፈልገው። ለማንም ጎተሬ ለማንም ዲቃላ ብለ አንፈልግም። ስቶፕ አንፈልገው። ማቆም ካለብሽ አቁሚ። እውነት ለኛ ክብር ካለሽ እውነት ለኦዲየንሶችሽ ስደት ያለው እህቶችሽ ቆሞ የዳሩሽ ቆሞ ባለቀሽ አልቅሶ ቆሞሽ ደስታሽን እየተካፈሉ እውነት ለኛ በዛ ሳቅሽን ደስታሽን በዛ አዘንሽን አዘን እውነት ለኛ ክብር ካለሽ ከማንም በላይ የሰው ልጅ ሰው ነው የሚያስፈልገው ለሌላ ሰው አይደለም። እኔ ምንም አልልሽም። አንዴ ለክብርሽ ተጠንቀቂ፣ ሁለተኛ ለልጅሽ፣ ሶስተኛ ለቤተሰብሽ፣ የቀረ ደግሞ አራተኛ ለኦዲየንስ። ምንም ይቀራል ምንም ይመጣል፣ ግን ቤተሰብ፣ ክብር፣ ልጅ ማንም አያመጣው። ፈጣሪ የሰጠው ጸጋ ደግሞ መንጠቅ የሚችለው ፈጣሪ ብቻ ነው። እዚህ ጋር ሁሉ ጊዜ እኛ አይዞሽ የምንልሽ ከማንም በላይ ከፍ ብለሽ እንደ ክንፍ እንደ ርግቤት በረሽ እንድትታይ እንደ ድምቀት ፀሐይ ሞቀሽ እንድትበሪ ነው እንጂ ማንም ለብሽ አሁንም ስቶፕ እያልኩሽ ነው ሩታ። ሚዲያውን የፈለገው ይመጣል። እኛ ከማንም በላይ የክብራችን ይበልጣናል። ሴቶች ነን። ነግበኔ የሚባል አለ። እኔ ሴት ልጅ ላይ ደግሞ ክብሯን አስጠብቃ እንጂ ማንም ወርገጤ መጥቶ እንዲረግጣት አትፈቅድም። ያለ ራቆት ያለያሽው ይዘሻል ተብለሻል። ኦኬ አጽዲ ብለናሻል። ስምሽን አጽጂ ሩታ፣ ስምሽን አጽዲ እያልንሽ ነበረ። አንቺ ያልሽው ሌላ፣ እነሱ ያመጡት ሌላ። ይሄ ጅል ባልሽን ደግሞ ባል ሳይሆን ገንቱ ነው። የሆነ እትሮ ጠላ የሚጠመቅበት የለም። እንደዛ ነው። ስደፉ የሚደፋ ሲቀመጥ የሚቀመጥ ጅል ያለው ነው። ስርግጫው ነግረዋለሁ። ምክንያቱም እሱ አንቺ ስምሽን ያለ ስምሽን ሰጥቶ ቤተሰብሽን አዋርዶ ለራስሽን አዋርዶ ልጅሽን አንቋሽሾ እሱ የሚፈልገው ብርና ብር ነው። ምክንያቱም ነገ በብር የምትገዛ ሴት ትመጣለታለች። አሁን ሰዓት እንደሷ አሁን ያመጣት ሴት ትመጣለታለች። እውነት ለአንቺ ፍላጎት ቢኖረው እውነት ለአንቺ ክብር የሚጨነቅ የዛን ጊዜ በትክክለኛ ምላሱ አስለስልሶ የገባበት ልክ እንደ እባብ ሳይረጭ ገና ሳያድግ መርጨት የተወው እባብ እንኳ ጭንቅላቱ ካልመታሽው አይነድፍሽም። ጭንቅላቱ ስትሞቺው ነው መንደፍ ይተዋል። ሲያድግ እኮ ተመልሶ ይውጥሻል። እባብ እንደዛ ነው። ይሄም አለሳልሶ ነው የገባ። ልክ እንደ እባብ ቆርበቱን አጽድቶ የሚመጣ ልክ እንደዛ ነው። አብርሃምም እንደዛ ነው ያደረገው። ስምሽን አንቆሽሾ ክብርሽን ዝቅ አድርጎ አዋርዶ በራስሽ እየነገደ የተለያየ ሰው እኮ ከተለያየ እኮ እናውቃለን እኮ ባልና ሚስት እየተለያዩ እኮ እያየናቸው ነው። ለልጃቸው ሲሉ እኮ በአንድ ጊዜ ተገናኝተው ክብራቸው ግን ጸበል እንወስድሻለን። ካልሆነ ደግሞ መንፈስ የሚያስጠፋ ሰው ካለ ከተደገመልሽ ላንቺ እንዲደግሙልሽ እናረጋለን። እንዴ መጽሐፍ ቅዱስ እንዲያነቡልሽ እናረጋለን። ይሄ ነው የቀረው። እኛ ስደት ያለን እህቶችሽ ሌላ ሰው ሆን ብሎ ለብር ካልሆነ የሚሸጥሽ ከዛ እኛ ደግሞ እናስወጣሻለን። ይሄ ነው የቀረ። ኒታ አርጓቦ ልጅ አላችሁ ብስራት ነው። ይበቃል። ቢከርፉ ምንም ነገር ላወራሽ አልችልም። ከዚህ በላይ ክብርሽን አስጠብቂ፣ ስምሽን አጽኒ፣ የቤተሰብሽን ክብር መልሺ፣ የልጅሽ ክብር መልሺ። ይበቃል። ክብርሽን ዘላለም ዝቅ እያደረግሽ አትኖሪ። ለስንት ጊዜ አትኖሪ? 1000 ዓመት አትኖሪ። ከማንም በላይ ልትኖሪ አትሽም። የሚያኖርን ፈጣሪ ነው። ለምትኖሪያት ደግሞ በቂሽ ነው። ክብርሽን አስጠብቀሽ ያለሽ ስራሽን ሰርተሽ መኖር ትችያለሽ። ለማንም ጎተሪያ ብለሽን ክብርሽን ዝቅ ስታረጊ ፈጣሪ የማይወደው ስራ ነው። ለትውልድም የለም ለልጅሽም የለም። ነገ ልጅሽ የሚሸመቀቅ ነገር አትቀበይ፣ አልፈልግም በይ። ስማ አንተ ደግሞ አብርሃም ማለት መብርሃን ምስክሬና አንዴ በመስቀላችን መጥተሃል፣ ሁለተኛ በክብራችን መጥተሃል፣ ሶስተኛ ደግሞ አሁን በቤተሰቧ መጥተሃል። መብርሃን ምስክሬ ናት እያልኩ ነው። አቁመው ይሄ ስራ። ክብሯን አስመልስላት። እንደ ባል ሆነ ከለላ ሆን። ስነ ስርዓት ይኖረክ። ያለህበት አዲስ አበባ እንጂ ቡታጅራ ጉታሬ ፊት አይደለም። ተጠንቀቅ።
ተከበር። ክብር የሚያስጠብቅ ህግ ቤት ነው። አንተ ለትውልድ ቫይረስ የሆንከው ትልቅ ቫይረስ ነህ። ከሀገራችሁ ሸሽታችሁ ቡታጅራ ሸሽታችሁ መጣችሁ ሀገር የምትበኩል ያላችሁ ገብታችሁ ነው። ቢከርፉ ይበቃል። ሚስትን አስከብረ ይዛለሁ ካልክ ኦኬ እንቀበላለን። አለበለዚያ ግን ነገ ነቅቻለሁ ብለህ መጣና እኔ እመቤቴ ምስክሬ ናት፣ እኔ በመብርሃን ምየደም አለቀህም። የቀረ ይቀራል። እንታያያታለን። አንተ ወንድ ሁን፣ እውነት ወንድ ሆነ ከሚስትህን ቁርፍጥ ወጥተህ ሚስትን አስረግጠህና እኔ ድኛለሁ በል። የዛን ጊዜ እኛ ያያርገን። የዛን ጊዜ የሩታ ደጋፊዎች የሉም በቃ በመድር። እውነት ሴት ልጅ ላይ መጨኮን እንዴት እንደሆነ እናሳያለን። ችግር የለውም። አንተ ሄድበት። አንተ ሚስትን አሰድባት። አንተ ለማንም ሸርጥጥ ለማንም ሸርሙጣ ልጇ ማሳደጊያ ያቃታት ለማንም ጎተሬ ብለህ ሚስትን አስረግጥ። አንተ በማን ባደጋችሁ ነው? ማናችሁ? ዝምታ ድሮም እኮ አብርሃም አይሳደብም አይናገርም የምንለው እኮ አው በትክክል መሸሽ ነው የምትወደው። በትክክል ዝምታ ነበረ። የዛን ጊዜ እንኳን መናገር አትችልም። ሰው ሊያስረዳ ሲል ገፍትራ ነው የምትሄደው። እንደ ድንጋይ ነበር አንገትን ደፍተቃቅራ የምትሄድ ነበረው። አሁንም እንደዛ ነው። አሁንም ግን በሚስት ክብር ማለት በሀገር ድርድር ማለት ነው። በሚስት ማለት ልክ እንደ ሀገር የማትደራደርባት ብለን አይነት ነው። ሚስትን መሸጥ አቁም። ሌላ ሴት የማንም ጎተሬ ክብር ግን ከፋ ነው። ከልብ አይደለም። እኔ የገረመኝ ለሚስቱ እንዲያውም ሄርሜላን በሰው አፋስ ይዞ ሚስቱን ነፃ ማውጣት ነበረበት። በጣም ጥሩ ቻንስ አለው እኮ። የሚስቱ ስም መመለስ ይችል ነበር እኮ። የታመመ ሰው ሚስት ጋር ሲመለስ እንደዳነ ልጁ ጋር እንደመጣ እንደዳነ እንጂ እንደፈዘዘ እንደታመመ አይደለም። እንዴት ነው ሚስቱን ትቶ ሌላ ሴት ጥሩ አፍቃሪ ተንከባካቢ እንድትሆን የሚያደርግ? የተኛው ባል ነው? እስኪ ሚስቱን ሽጦ ሌላ ሴት የሚያስቀር ሲጀመር ማለት ነው። ሲጀመር ሴቶች መጥቶ አፈቅረዋለሁ ሲሉት ማለት ነው ወንድ እሱ ብቻ ያለ መስሉታል። የምሬ ነው የምላችሁ። ሴቶች ርካሽ አደረገን። ሴት ርካሽ አደረካት። እናትህ ሴት አይደለችም? እህትህ ሴት አይደለችም? ነገ ጧት ሴት አትወልድም? ሴት ሆነች ርካሽ ታደርጋለች። ሴት ሆነች ቡዜ እንዴት ነው እናት ያለችው መስሎ አይታየኝም። ከእናት የተፈጠረ ልጅ አይመስልም። እናት ያለችው በእናት እቅፍ ያደገ ልጅ አይመስልም። ለእናቱ ክብር ያለው አይመስልም። ምክንያቱም አንድ ሰው ልጅ ለእናት ክብር ያለው እናቱ የሚወድ አባቱ የሚወድ ከሆነ ልጁና ቤተሰቡን ያስከብራል፣ ሚስቱን ያስከብራል። እኔ ማቀው ግን ይሄ ጎዳና ላይ ያደገ እንኳን ለእናት ክብር አለው። ጎዳና ላይ ያደገ እንኳን ለሴት ልጅ ላይ ክብር አለው። የጎዳና ቢሆንም እንኳን ጋይስ አንዴ እቃችሁን ሜት አድርጉልኝ። አቦ የጎዳና መሆንም እኮ ስንት አሉ ጀግናዎች፣ ስንት አሉ። አሁንም አብራም ተጠንቀቅ እያልኩ ነው። ሌላ ይቀራል። ቀጥሉ። እኔ ልጆች የልጅ ድምጽ አለ። እኛ ስሟ ያጽዳልን፣ በቃ ስሟ ያጽዳልን። ሀሳባችሁ ስጡ ሌሎቻችሁ። እኛ ስሟ ያጽዳልን። በሱ ላይ ደግሞ ራሷ ስሟ ታጽዳ። ይሄን እኛ የምንፈልገው ሌላ የራሳቸው ጉዳይ። ኮፕሊንግ አድርጉ ማሮቼ፣ ኮፕሊንግ አድርጉ። አንዴ ሰው እኮ የላትም ወንድሟ የተባለ የሱ ዘመድ ኤፍሬም ዘመዱ ነው። አንድ እስቲ ሰው የሚያግዛት ሰው እንኳን የላትም። ምን ግራ ገባኝ። ልጅቷ ምን እንደሆነች ራሱ ግራ ነው።